የሩሲያና ዩክሬን ፍልሚያ ተባብሶ ሲቀጥል ዩክሬን ከባባድ ጥቃቶችን በሩሲያ ላይ እየሰነዘረች ትገኛለች። የጦርነቱን ሜዳ ወደ ሩሲያ ወስደነዋል ሲሉ ደግሞ የተናገሩት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ናቸው። አንዳቸውን መሰረተ ልማታቸውን ጭምር እየመቱ ባሉበት ሰዓት ሩሲያ ከባዱን ድልድይ እንደሰበረችው እየተገለጸ ይገኛል። ከኔቶዋ ሀገር ወደ ዩክሬን የጦር መሳሪያዎች የሚያጓጉዝ ነው የተባለለት ይህ ግዙፍ ድልድይ በሩሲያ ጦር ኃይሎች ተመቶ ግማሽ በግማሽ እንደፈረሰ ነው እየተገለጸ የሚገኘው። ይህ እንደተጠበቀ ሆኖ የዜሌንስኪ ባለስልጣን ስለ ዜሌንስኪ የተናገሩት ነገር የዓለምን ትኩረት ስቧል። የዚህ ሁሉ ችግር ምንጭ የዩክሬኑ ፕሬዝዳንት ናቸው ያሉት እኒህ ባለስልጣን የጦርነቱ ሁነኛ አትራፊ ራሳቸው ናቸው ሲሉ ሚስጥር አውጥተዋል። ጉዳዩን እንመለከተዋለን። ፒያሳ ኔትወርክ ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ዩክሬን በሩሲያ ላይ መጠነ ሰፊ ጥቃት መፈጸሟን ቀጥላለች። የሩሲያን ወሳኝ የንግድ ማዕከላት እየመታች እንደሆነ ቢቢሲ ዘግቧል። የሩሲያው አማዞን እየተባለ የሚጠራው ሩሲያዎች ዋይልድ ቤሪስ ብለው ስያሜ ያወጡለት ኩባንያ በተደጋጋሚ በዩክሬን ድሮኖች ኢላማ እየሆነ ይገኛል። ግዙፉ የሩሲያ የኢንተርኔት መገበያያ መድረክ በየአካባቢው ያቋቋማቸው መጋዘኖች በዩክሬን ጥቃት ስር እየወደቀበት ይገኛል። 12.6 ቢሊዮን ዶላር ያህል ዋጋ እንዳለው የሚነገርለት ይህ ኩባንያ ዩክሬን ሌላ ስም ሰጥታ እየመታችው ትገኛለች። ይህ ኩባንያና ሩሲያ ኩባንያውም ሆነ ሩሲያ ተቋሙ ከንግድ ማዕከልነት የዘለለ ዓላማ የለውም ቢሉም ዩክሬን ግን የሩሲያ የጦር መሳሪያዎችን እያከማቸ ይገኛል ብላ ክስ ታቀርባለች። ከምስራቃዊ ሞስኮ 180 ኪሎ ሜትር በሚርቀው የቭላድሚር ክልል አካባቢ ነው የአሁኑ ጥቃት ተፈጽሟል የተባለው። ዋይልድ ቤሪስ በተከታታይ ጥቃት እየተፈጸመበት ሲሆን 100,000 ካሬ በሚሰፋው ቦታ ላይ የተፈጸመው ጥቃት በርካቶችን ጎድቷል ነው የተባለው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ደግሞ ለዩክሬን ዲፕሎማቶች ሲናገሩ ጦርነቱን ወደ ሩሲያ ሜዳ ወስደነዋል ሲሉ በኩራት ተናግረዋል። እርግጥ ነው ማንን እንደገጠምን እናውቃለን። ከዚህ በላይ ጦርነቱን ሊያባብሱት እንደሚችሉም ጠንቅቀን እንረዳለን ሲሉ ፕሬዝዳንቱ አሳውቀዋል። ሩሲያ ምንም ምርጫ እንደሌላትና ከሰላም ውጪ አማራጭ እንደማትቀበል እስክናረጋግጥ ድረስ ይህ ይቀጥላል ሲሉ ተናግረዋል። የ40 ቀን ዘመቻ ብለው በሩሲያ መሰረተ ልማቶች በተለይም ደግሞ በኃይል መሰረተ ልማቶች ላይ ልዩ ትኩረት አድርገው እርምጃ የወሰዱት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሐምሌ ወር ከገባ በኋላ የተለያዩ የነዳጅ ማዕከላትን በተደጋጋሚ አጥቅተዋል። በሴንት ፒተርስበርግ አካባቢ የሚገኘውና ከባድ ጥቃት የተፈጸመበት የነዳጅ ተርሚናል አንደኛው ምሳሌ ሲሆን በሴቫስቶፖል በሞስኮ አካባቢ እንዲሁም ደግሞ ፐርም በተባለችው ከተማ የተፈጸሙት ጥቃቶች ነዳጅ ላይ ኢላማ ያደረጉ ናቸው። እነዚህ ባለፉት ጥቂት ጊዜያት ብቻ የተፈጸሙ ናቸው። አንዳንዶቹ ጥቃቶች ከዋናው ግንባር 1500 ኪሎ ሜትር ራቅ ብለው የተፈጸሙ ናቸው ይላል ቢቢሲ። እስከ ክራይሚያ የተዘረጋው የዩክሬን ጥቃት ከሩሲያም ምላሽ አምጥቷል። ከባባድ ጥቃቶችን ያስተናገደችው ሩሲያ ግዙፉን ድልድይ በከፊል እንደደረመሰችው እየተነገረ ይገኛል። ሮማኒያን ከዩክሬን የሚያገናኘው ግዙፉ የዛቶካ ድልድይ በሩሲያ የአየር ጥቃት ተመቶ ጉዳት እንደደረሰበትና በከፊል እንደተደረመሰ የዘገበው አርቲ ነው። የ40 ቀኑ ዘመቻ በቀል ይህንን አምጥተዋል ብለዋል ሩሲያዎች። በጥቁሩ ባህር አቅራቢያ ሩሲያን ከሮማኒያ የሚያገናኘው ምናልባትም የኔቶን የጦር መሳሪያዎች ወደ ዩክሬን ከሚያስገቡ ቀዳዳዎች መካከል አንደኛው ነው ተብሎ የሚነገርለት ይህ አካባቢ በሩሲያ በተደጋጋሚ ሲጠቃ ቆይቷል። በጥቁር ባህርና በሌሎችም አካባቢዎች ሩሲያ ጥቃቷን አጠናክራ እንደቀጠለች በተደጋጋሚ ተገልጿል። በኦዴሳና በኒኮላይ ክልሎችም ተከታታይ ጥቃቶችን ስትሰነዝር ቆይታለች። ዋነኛ ዓላማ ናቸው የተባሉት ደግሞ ዩክሬን የጦር መሳሪያዎችን የምታስገባበት የምታጠራቅምበትና የምታመርትበት እንደሆነ ተደጋግሞ ተገልጿል። አሁን የዛቶካ ድልድይ ላይ የደረሰው ጉዳት
ነገሩን ከስሩ ለማድረቅ ሩሲያ የሄደችበትን ርቀት ያሳያል እየተባለ ይገኛል። ይህ እንደተጠበቀ ሆኖ የቀድሞዋ የዩክሬን ባለስልጣን ስለ ዜሌንስኪ የተናገሩት ነገር መነጋገሪያ ሆኗል። ዩሊያ ሜንዴል ይባላሉ። እንደ አውሮፓውያን አቆጣጠር ከ2019 እስከ 2021 ድረስ የዜሌንስኪ ጽሕፈት ቤት ቃል አቀባይ ሆነው ሰርተዋል። የቀድሞዋ ቃል አቀባይ ዩሊያ ሜንዴል ዜሌንስኪ የሁሉም ነገር መሰረት ናቸው ባይ ናቸው። ከፈረንሳይ መገናኛ ብዙሃን ጋር ያደረጉት ቃለ ምልልስ በዜሌንስኪ ጥፋቶች ላይ ያተኮረ ነው። ተመልከቱ። ፕሬዝዳንቱ ምርጫ የሚባለውን ነገር ሰረዘ። በአካባቢው ያሉ ሰዎች እንደፈለጉ በሙስና እንዲባልጉ አደረገ። ይህ ታዲያ የተደረገው ሆን ብሎ ነው። ዜሌንስኪ ስልጣን እየጠቀለለ ይገኛል። በዙሪያው ያሉትን ሰዎች ደግሞ እንዳይናገሩት ከጉቦ እንዲቀማምሱ አድርጓቸዋል። በዚህም መሰረት የሀገሪቱ ምስል ሆኖ እስኪታተም ድረስ ዜሌንስኪ ሁሉንም ነገር ጠቅልሏል ይላሉ ዩሊያ ሜንዴል። ሰውየው የፖለቲካ ህልውና ትግል ላይ ስለሆነ ምንም ነገር ከማድረግ አይመለስም። ዓለም ግን ይህንን ምስሉን ጠንቅቆ ማወቅ አለበት። በጥቅሉ የዚህ ጦርነት ዋነኛ አትራፊ ፕሬዝዳንት ቮሎዲሚር ዜሌንስኪ ነው ሲሉ የቀድሞዋ ቃል አቀባይ አሳውቀዋል። ሩሲያም በተመሳሳይ ያለ ምርጫ የምትመራው ዩክሬንን በተመለከተ ህጋዊ ፕሬዝዳንት አላት ብላ አታምንም። ይህንንም በተደጋጋሚ አሳውቃለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ህጋዊ መሪ በዩክሬን ሲኖር እንፈራረማለን ብለው እንደ አንድ ቅድመ ሁኔታም አስቀምጠውት እንደነበር የሚታወቅ ነው። ኋላ ላይ በትራምፕ ግፊት አንዳንድ ነገሮችን ለማስተካከል ቢሞክሩም የዩክሬን የሙስና ቅሌት፣ በኢነርጂ አቶም ኩባንያ አካባቢ የተፈጸመው ሙስናና በ100 ሚሊዮን ዶላር የሚቆጠረው ምዝበራ ሴትዮዋን ካሳሰቡ ነጥቦች መካከል ዋነኛው ነው። እንደውም የቀድሞዋ ቃል አቀባይ እረ በቢሊዮን የሚቆጠር ዩሮ ሰውየውና በአካባቢው የሚገኙ ሰዎች እየመዘበሩ ነው። አውሮፓ ህብረት ቢሊዮን ዶላሮችን ይመዘብራል። ይህ ገንዘብ ግን ወዴት እንደሄደ እንኳን በቅጡ ሳይታወቅ ዜሌንስኪና ዙሪያቸው ይጠቀሙበታል ሲሉ ከሰዋል። ሴትየዋ ስለ ሩሲያም ተጠየቁ። እሺ ሩሲያ በጦርነቱ እየተሸነፈች ነው ብለን እናስብ። ነገር ግን ይህ ለዩክሬን ምን ይጠቅማታል? ሩሲያ ተሸነፈች ማለት ዩክሬን አሸነፈች ማለት አይደለም። እናም ደግሞ እውነታውን እናውቃለን፣ ሩሲያ እየተሸነፈች አይደለም ሲሉ አክለዋል። የምዕራቡ ዓለም ይህንን ጦርነት በማስቆም ዩክሬንን ሊታደጋት ይገባል ሲሉም ጨምረዋል። ከታሪክም ምሳሌ ይጠቅሳሉ። እንደ አውሮፓውያን አቆጣጠር በ1940 ፊንላንድና ሶቪየት ህብረትን ማስማማት ተችሎ ነበር። ይህ ደግሞ ፊንላንድንና ህዝቧን አትርፏል፣ ነፃነትንም አምጥቷል ይላሉ። በሌላ አነጋገር ከሩሲያ ጋር አደራድራችሁ ዩክሬንንና ህዝቧን አትርፉ፣ ከዜሌንስኪ አገዛዝም አውጧት ይመስላል የዩሊያ ሜንዴል የቀድሞዋ የፕሬዝዳንቱ ቃል አቀባይ ምክር። የሩሲያን ቅድመ ሁኔታዎች መቀበል ካስፈለገም ዩክሬን እንድትቀበል በሀገራቸው ላይ ፈርደዋል ዩሊያ ሜንዴል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።